ነው ምን ሆነሃል? ምን ሆነ እየጠራው ዝም ብለህ ትሄዱ? ኪራ አሁን ዞር በልልኝ እሺ። ማንንም አያስቆመኝ። ማንንም ማየት አልፈልግም። አልገባኝም። ማንንም አያስቆመኝም ነው ያልከው? ነው ራስህን አይተዋል? በጣም እኮ ተናደል። ከቁጥጥር ውጭ እየሆንክ ነው። አትሰማም እንዴ? ማንንም ሊያስቆመኝ አይችልም እያልኩ። ቆይ ጀመር አንተ ማን ስለሆንክ ነው የምታስቆመኝ? በቃ አልቆምም ነው ያልከው? አንተ አንድ ነገር አድርገህ ከመታሰር በፊት ከፈለክ እኔን ገለኸኝ ትሄዳለሽ። ኪራ ተወኝ ብያለሁ እሺ። እንዴ ቆይ ከዚህ በላይ ምን እስክታደርገኝ ነው የምትጠብቀው? እንዴ ህይወቴን እኮ ሲሆን ነው ያደረገችብኝ። ከዛ እኮ አንተም የሷን ፍላጎት እያሳካላት ነው። አልታየህም እንዴ? እኔ ያለፋኩ ምሩ መናገር ጀመረች፣ ለዛም በሚዲያ። እሻም ብታገኛት ምን ልታደርግ ነው? እስኪ ንገረኝ። ሰሞኛል እንደማረጋስ ልንገርህ፣ እንደዚህ ሲጥ አድርጌ አይኗ ሲፍጥ እያየሁ እገላታለሁ። ያለበለዚያ ሰላምን ማግኘት አልችልም። እውነትህን ነው? እሷ መግደል ነው ፍላጎት? እሺ ከዛስ? እሷን ገለህ በሰላም ትኖር ይመስላል? የሰው ህይወት እኮ ነው ቅጠል አይደለም በጥሳ የምጥለው። ኪራ ተመልከተኝ እስኪ፣ እንደሷ እኮ እዚች ምድር ላይ ማንም አልተፈታተነኝም። እንዴ ቆይ ምን ታደርገኝ ነው የምትፈልጉት? ምን እንዳደርግ ነው የምትፈልጉት? ንገሩኝ። ነው አይደለም አንተ ነኝ እኮ ተናድጃለሁ፣ ግን እየሄድንበት ያለነው መንገድ ልክ አይደለም ነው ያልኩህ። እሌኒ እባክሽ ተይኝ፣ ስሜን አታጥፊው፣ እንደምትሆንልሻለሁ ምናምን ነገር ምድራት የምጠብቀው ህዝብ እኮ ነው የሚያየን። እንደሱ አድርግ እያልኩህ አይደል፣ ግን በቃ አሁን ተረጋጋና ከዚህ አካባቢ እንሂድ፣ ከዛም እንደምናደርግ እናወራለን። ኪራ ይሄን ቪዲዮ እስካላጠፋችሁ ድረስ በምንም ታምር ሰላም ሊሰማኝ አይችልም። ስለዚህ አሁን ተወኝ፣ ወደ ቤቷ ልሂድ። ነው ማየው ፕሊዝ ስማኝ። መሄድም ካለብኝ እኔ ገብቻ እናግራታለሁ እንጂ እንደዚህ ተናደህ እንድትሄድ በፍጹም አልፈቅድልህም። ኪራ ተወኝ። እንደዚህ ባደረግክ ቁጥር ጓደኝነታችን አደጋ ላይ የሚጥለው ትዕግስቴን እያስጨረስከኝ። እሺ የፈለግከውን አድርገኝ። አንተ አንድ ነገር አድርገህ እድሜ ልክህን ስትጸጸት ቆሜ ማየት አልችልም። አልገባኝም። ምንድነው ፍላጎትህ? እንደ ስልኬን አውጥቼ ምናምን ነገር እሌኒ እንደዚህ እኮ አይደለም እንደዚህ ያደረኩት ይቅርታ እንድልህ የምትፈልገው? እስኪ ንገረኝ። ፍላጎትህ እሱ ነው? ህዝብ እኮ ነው የሚያየን እኮ። ለሱም ቢሆን እኛ አለን። እባክህ ነው ምሩ ተጨንቃለች። አሁን እዚህ ድራማ መስራታችንን ትተን ከዚህ እንሂድ። ሰው እኮ እያየን ነው። ይሁና ምን እንዳያመጡ ነው። ይሁን እስኪ አንድ ሰው ይምጣና እንደዚህ ያደርጋል ይበል። ይምጡ እባክህ ነው። እሺ በለኝና ከዚህ እንሂድ። እሌኒ እኮ ሲጀመር እንደዚህ እንደምትናደድና ስሜት የሆነ ነገር እንደምታደርግ ስለገባት ነው ይሄን ነገር ያደረገችው። እሺ በለኝና አሁን ከዚህ እንሂድ። እንሂድና ይቅርታ እሺ። ኪራ ሲያቻኩለኝ ጊዜ ረስቼው ነው። ከዛ ደግሞ ያው ከመመለስ ብዬ ትቼው ሄድኩኝ። አረ ችግር የለውም። ደግሞ እኮ ብዙ አራቅሽም። ባይሆን ኪያ ስራ ስለያዝኩኝ አልተመቸኝም፣ ለዛ ነው ለምንጠውልሽ ብላሻለች። ዋናው ቦርሳዬ ይምጣልኝ እንጂ ማንንም ያምጣዋን ችግር የለውም። እሺ በቃ መልካም ቀን ይሁንልሽ። እኔ ግን ልሂድ አሁን ስራ አለኝ። ቆይ ትሄጃለሽ? ግን ትንሽ ጊዜ ካለሽ ስለኔና ስላንቺ እናውራ። ስለኔና ስላንቺ ማለቴ እሺ፣ የምናወራው ነገር ካለ እናውራ። ግን ምን አጠፋው? በፍጹም ጥፋት አጥፍተሽ ምናምን አይደለም። ያው እኔ በፊት አንቺን ሳላስቀይምሽ አልቀርም እና እሱ ጥፋቴ ከቆየም ቢሆን ገብቶኛል።
አረ በፍጹም እንዴ እንደዛ ማለት እኮ አይጠበቅብሽም። ማለቴ ከዚህ በፊት የነበረው ነገር ችግር የለውም። ባይሆን ከዚህ በኋላ እንስማማ እንጂ ያኛው አያቀያይመንም። አይ እኔ ከማንም ጋር ቢሆን ጥሩ ቅርርብ እንዲኖረኝ ነው የምፈልገው። መሰረቱም ንጹህ የሆነ ቅርርብ ማለት ነው። ግድ የለም እኔ እኮ ባንቺ አልፈርድም። ያው የምታያቸው ነገሮች ናቸው እንደዛ እንድታስቢ ያደረጉሽ። ግን በቃ ግድ የለም እንለፋቸው። እኔ ጥፋትና ስህተቴን አውቄ ይቅርታ የምጠይቅ ሰው ነኝ። ግን ይቅርታዬን ካልፈለግሽው እሺ። አረ በፍጹም እኔ እንደዛ ማለቴ ሳይሆን ያው ያን ያህል ለኔ መጨነቅ የለብሽም ብዬ ነው። ምን ማለት ነው? ይቅርታ እኮ የማይገባው ሰው የለም። ባይሆን ካሁን በኋላ እኔን ስታይ የምትፈሪውን ነገር ታቆሚያለሽ። አይ እየፈራሁ እኮ አይደለም፣ ግን ደግሞ እኔ በሰው መሀል ገብቼ የጸብ መንስኤ መሆን ስለማልፈልግ ነው። ካሁን በኋላ እኔና ኪራ መሀል ምንም አይነት ነገር አልፈጥርም። እሱን ደግሞ እተማመናለሁ። እሺ በመጨረሻም ቢሆን ስለተረዳሽኝ ግን አመሰግናለሁ። በፍጹም እኔ ነኝ ማመስገን ያለብኝ። እና ደግሞ ከኪራ ጋር በጣም ነው የምታምሩት። ረጅም የፍቅር አመት እንድትኖሩ እመኝላችኋለሁ። ማንንም አይለያችሁ። እና ደግሞ እኔ ራሱ ማለት ነው እንደ ኪራ አይነት ታማኝና አፍቃሪ ባል ቢኖረኝ በጣም ነው ደስ የሚለኝ። ማለቴ ያው እንደምኞት ነው። እና ደግሞ ኪራን ሳይሆን ያው ሌላ ሰው። እንዴ አንቺ እኔ እኮ እያልኩሽ ያለሁት እንደዚህ እንድታወሪኝ አይደለም። ደግሞ መመኘት መብትሽ ነው። እሱማ በአጋጣሚ ካገኘሽ ግን ማለት ነው እስኪ ፈለግ አድርጊልኝ እኔን የሚችለኝ ከተገኘ። ፍቅር በፍለጋ ይሆናል ብለሽ ነው? ከሆነ መፈልግና አገኝልሻለሁ። እሺ በቃ አስቢኝሽ እንዳትረሺ። በቃ አላስቁምሽ ግቢ። ደግሞ ይቅርታዬን ስለተቀበልሽኝ በጣም አመሰግናለሁ። እሺ ለመጀመሪያ ጊዜ እኔን ይቅርታ የሚለኝ ሰው ተገኘ ማለት እኮ ነው። ለዛውም ደግሞ ጥፋቱን አምኖ ይሄንን ትኩስና ደስ የሚል ወሬ ማለት እያመንገር አለብኝ። አንቺ ሙነሽ ነው ምሳሩን በእጅሽ ያዝሽው ወይ ዛፍ ቁረጭ ያለሻለ? ያንቺ ጸባይ እኮ አይያዝም። ግራ የገባው ነገር ነው። የምን ያሽ ተያዥ ነው የምትለኝ? ባከ እኔ ራሴን ለመከላከል ነው። ራስን ለመከላከል ነው? ከየት ነው የምትከላከዩ? አልገባኝም። እንዴትስ ቢሆን አንተ ምን ያገባሃል? ይኸውልህ አሁን ጋሽዬ የለም እንዴ? አለልሽ። ደግሞ ምን አርገሽ እንዳበሳጭሽው አላቅም። መሳሪያውን እያጸዳልሽ። አየኔ መከታ ወንድም፣ እሱም ባይሰጠኝ ምን ሆን ነበረ? አንቺ ቀዳዳ ዝም ብለሽ አትቀደጂ። እሱን ካበሳጭሽ ምን አይነት ሰው እንደሆነ ታውቂያለሽ። የውሳኔ ሰው ነው። እና ወንድ ልጅ ተግባር ሰው ሲሆን ነው እንጂ እንዳንተ ለኮፍ ለኮፍ አርጎ መተውን ማን ያቅተዋል ብለ ነው? አንቺ ዱላ ይመርሽ። ግቢና አረጋጊው። እሷን ነገር ከነካካ ጉዳቱ ለሁላችንም። ምን ጀግንነቱን እንዳያሳይ ነው አንድ ነገር ምለው? አልገባኝም። አንቺ ጤና አጠሻል መሰለኝ። ሰው ቢገድል ዝም የሚባል መሰለሽ እንዴ? እንዲህማ እንዳትለው። እሱ ማንንም አይቆዳም። እኔን ለሰርጋችን ሊድረኝ እያሳቃጭ ነው። ማን ልታገቢ ነው? ከተሜው ነው። ለወንድ እኮ ነው ጥይት የሚተኮሰው። አሁን እሱ ላይ እኮ አንድ ብተኩስ ፈርጥጦ ነው የሚሮጠው። ወንድማኛ ነን የገጠሮቹ። ድንቄም ወንድ፣ ሌሎቹስ ወንድ ናቸው። ያንተን እንጃ እንጂ። ዝራፍ አካኪ ዘራፍ፣ ዝራፍ አካኪ ዘራፍ፣ የትልቅ ሰው ዘር የጀግኖቹ ቅዠት የሆነው ለጠላቶቹ። አረ ዝም በልዲያ። መፎከሩንማ ማንም ይፎክረዋል። ለቀስተኛውም ይፎክረዋል፣ አዝማሪውም ይፎክረዋል። መሆናችሁ ነው። ቆይ እናንተ ነጋ ጠባ ሳትጨቃጨቁ አትሉም? የምን ምሳር ነው ያስከው? በእጅ ምን ልታደርገው ነው? ጋሽዬ በምሳሩ እኮ አይናት ሊመታኝ ሲል ነው የደረስክልኝ። ሰውን ከማቃጠል ውጪ ሌላ ቁም ነገር የለሽም እንዴ? በዚያ ከሄድሽማ በሌላ ሰው እጅ ሳይሆን በኔ እጅ ነው የምትጠፊ። እስኪ ሰው ምን ይለኛል ብላችሁ አስቡ። እንደ ውሻ ሌት ከቀን ምንድን ነው የምትናከሱት? የእናንተስ ጭቅጭቅ አገር ምድሩን ያሰለችው። ጋሽዬ እኔ እኮ ምንም እኮ አላረኩትም። እሱ እኮ ነው መጀመሪያ የተፈታተነኝ። ማን ነገር እንደሚጭር እሱ ያውቃል። አንቺ ግን ከይ በኋላ ማታርፊ ከሆነ ዝም አላለሽም። እስከ ዛሬ እኮ ዝም ብለህኝ የምታውቅ ነው የምትመስለው። እንዲያው እኔ አላሳዝንህም? እንደሆነ እህቴ አይደለም ስጦታ ስገባ ራሱ የምመታኝ። አሁን ወደ ቤት ግቢ። አንቺው ግቢ ነው እኮ የምልሽ። ጋሽዬ ደግሞ እንደ ሁሌ እኔ ላይ ጮኻለ። እኔ ምን አደረኩት አሁን? ረዳኒ ሰለቻችሁ። አንተ ግን መቼ ነው እንደ ታላቋ የምትሆነው? ባህሪያውን እያወቅ ምናልባት ተነኩሳት። እኔማ በሰላም ልወጣ ነበር ግን ነጀሰች።
ደግሞ ምን ያክል አናዳጅ እንደሆነች አንተ ራስ ታውቃለህ። አሁንም ማጨራሽ እንደ ኩያዋ እኮ ነው የምታይ። እንዲያው መቃጠሬ በእናቴ ቤት አልምጣ እዛ ዱር ልሂድ የእናንተ ንትርክ ላለመስማት። እንደዛማ አይሆንም። አሁን ሱሪዬን እጠቢልኝ ብላት ራሷ አታጥብልኝም። ተሰማ እንደሆነ ግን አንተ እንድታጥብልኝ አድርጋት። የሳሙና አሰጣታለሁ። በል እኔ ልሂድ። ወንድም ጋሽ ያን ነገር ብሎ ላስቀምጠዋል አይደለም? እሷ እኮ ጅል ነች። ራሷ ላይ ትሞክሯለች። አንቺ ደግሞ እኔ የምለው ሁል ጊዜ እግርሽን ሻሽሽ ይህን ካልሲ ታደርጊዋለሽ። ሙጀሌ በልቶሻል እንዴ? ቆይ ሙጀሌ ብላህ ናቲ። ውይ ወንዶች በቃ የምትፈልጉትን እስከምታገኙ ድረስ እንደምንጣፍ ንጥፍ እንደ ውሃ ፍስስ ነው የምትሉት። ይኸውልሽ ኒና፣ እኔ እንደ ሌሎች ወንዶች አይደለሁም። እሺ እኔ እሺ በይኝና የተመቻቸ ኑሮ እንኑር ነው ያልኩሽ። እኔ ሌላ ምን ወጣኝ? ቆይ ከዚህ የተሻለ እኮ ነው የምሆንልሽ። አቤት ይችን ሙድማ አልፈንባታል። እሺ አትሸውዱንም። ሲጀመር እኔ ምንም ነገር ብልሽ ለአንቺ ቀል ነው የሚመስልሽ አይደለ? ስለዚህ ምንም አልልሽም። ቆይ ጽናት ደህና ነኝ ምሩ። ቆይ ዛሬ ሰላምታም የለም እንዴ? ቆይ እኔ የምለው ምሩ እንደው እሺ ኒናስ፣ እሺ ቤቱ መብራትም ስለጠፋ አትታይም እንበል። እኔ እንዴት አልታየውሽም? ቆይ ያ እንደዚህ ግን እየደበደብሽኝ አንድ ቀን ይኸውልሽ የእጅሽ ተሰብሮ ብቻ ጉድ እንዳትሆኝ። እኔ እሱ ነው የምፈራው። አታስብ ናቲ፣ አይሰበርም። ባይሆን እጄ በዛው ሳምጦ እንዳይቀር የምፈራው። ጽናት ያልኳችሁ እኮ ነው። ቆይ እናንተ አሰሙም እንዴ? አለች ማለቴ ወጣ ብላለች። ቆይ ምን ሆነሽ ነው? ቆይ ምን ሆነሻል ምሩዬ? ደህና አይደለሽም እንዴ? ምንም ደህና አይደለሁም። ደስታ እኮ እንደ ሰማይ ይርቆኛል። ቆይ ግን እንዳትደሰች ብሎ የረገመኝ ማን ነው እንዴ? አረ እንደዛ አይባልም። ቆይ ከናውም ጋር ተጋጫችሁ? ምንም ኔና፣ እስኪ ተይኝ። እኔ እንደ አንዱ ገዳም ልግባ እንጂ እዚህ ምድር ላይ ኑሮ ያላማረም። ምሩ እኔ እኮ የሚያለቅስ ሰው ሳይ እምባ ነው የሚለኝ። በእናትሽ አታልቅሽ። አረ ተው በቃ አታልቅሱ እንዴ! ተው በቃ አታልቅሱ። እኔም እኮ ብሶት አለብኝ። በቃ ተው። እኔ እናትሽ አንቺማ ተጨመሪብኝ። እኔ ምን ሆነሽ ነው የምታለቅሽው? ጽዬ ተሰቃየሁ እኮ በሱ ምክንያት ተሰቃየሁ። ቆይ በየትኛው ጥፋቴ ነው እንደዚህ የምቀጣው? ወይኔ በቃ እሺ አይዞሽ ተረጋጊ። እናንተ ደግሞ ምን ሆናችሁ ነው? እስቲ ረፉ። ተይ ጽናት ተይ። በቃ እኛ ማልቀሶ ይወጣልን ወይ ደግሞ ቀፊንና አባቢን። ምሩዬ በቃ ተነሽና ውስጥ እንግባ፣ እዛ እንሆናለን። ቆይ አንተ ለምንድን ነው የምታለቅሰው? እኔ ምንም አልሆንኩኝም። አንቺ ቆይ ለምንድን ነው ያለቀሽው? እኔ በቃ ምሩን ሳያት እኔ ሆድ ባሰኝ። በቃ አልቻልኩም። እኔም እኮ ሰዓት ወጥ ብሶኝ ነው ናቲ። እኔም ወደ ባሻ አንተም ወደ ባሻ። ቆይ እንዴት ነው የምንሆነው ናቲ? ያው እንግዲህ አምባሻ ነው፣ ምን ይደረጋል። ኒና የኔ አሁን አንቺንም ሳይሽ ሆድ እየባሰኝ ነው። በእናትሽ በቃ ረፊ፣ በእናትሽ ተይ። በቃ ናቲ ናሙጀሉ እንዴት ነው? አንተ ልጅ ግን ይሄ ነገር ቢበራብን ይሻላል። እኔ ልጅቷ ምንም አይመችኝ፣ የሆነች ብጣሻም ነገር ነች። ጎብላ ችግር የለውም እንዴ አንተ አታስበኝ፣ እተተላታለሁ። ምን ሆነ ነው ግን? ይኸውልህ ዘብሌክሱን ብትጠራው እኔ አያገባኝም። እሺ እና እኔ ለዘብሌክሱ አንሼ ነው? ስማ እንደዚህ እዚህ ላይ እስኮኮ አድርጌው ማለት ነው። የተወለደበትን ቀን አይደለም የተረገዘበትን ቀን ብለን ማስቆጥረው። ከዛስ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ እያልኩ ድጋሚ አስቆጥረዋለሁ። አንተ ልጅ ዛሬ የምታረጋችሁ ነገሮች ሁሉ ምንም አልጣመኝ። ይኸውልህ ለማንኛውም እኔ እዛ ጋር እጠብቅሃለሁ። ይኸውልህ በኋላ ይኸውልህ የሆነ ነገር ቢፈጠር የለውበትም። ይሄ ምርቃና የማይሆን ነገር ውስጥ ነው የሚከትህ ነገር ያለው። ይኸውልህ አያገባኝም። ሂዳ እኔ አንሼ ነው ለሷ እንዴ? ሊያትዬ አንቺ የማንቆርቆሪያ ብርጫ እንዴት ነሽ?
ስላየሁሽ በጣም ደስ ያለኝ። ማናት ሊያት ደግሞ ቤት ተሳስተ እንዳዩ? አይ አልተሳሳትኩኝም። እኔማ እኮ ጆክላታን ፈልጌ ነበር የመጣሁት። አንተ ሰውዬ ቆይ ለስንተኛ ጊዜ ልንገር? ጆከር ከሀገር ወጥቷል። እውነትም መርቀናን የመጣው ማን ድገሚልኛለሽ እንዴ? አልሸመድደው ነገር። እኔማ መጣጤ እኮ የጆክላታ እቃውን ስቶር የሚያደርግበት ቦታ የወርክ ላይ ደርሷልና ለዛ ነበረ። የምን ኪራይ አልነገረሽም? ይሄንንም ወሬ ብለው ደበቀሽ? ጆክላታ ምን ይሻለዋል በእናትሽ እንዴ? አሁን ካንቺ ይደበቃል? ምን መሰለሽ እዛ እቃውን እኮ የሆነ ቦታ ስቶር እያደረገ በወር 2 ግብደውን ይከፍላል። 2 ግብዳው ማለት ደግሞ ስንት ነው? አሁን እያዛክሽ ነው እንጂ አሁን ሳይገባሽ ቀርቶ ነው። አንቺ ምን ያራድይ ልጅ አይደለሽ እንዴ? ያው 2 ግብዳው በኢትዮጵያ ሲመነዘር 2000 ብር ማለት ነው። አረ 2000 ግማሹን እቃ ሳሎን ግማሹን ደግሞ መኝታ ቤት ነው እንደሚያስቀምጠው። ምን ያው በኑሮ ውድነቱ ነዳጅም ጨምሯል። ኑሮ ከፋ እኮ። ምን ታረጋለህ መሰለህ? አንተ ሂድ፣ ጆከር ለኔ ደውሎ ከፈይ ሲለኝ እኔ እከፍላለሁ። አንቺ ምን ነው ሰው አታምኝም እንዴ? አዎ አላምንም። እውነት ግልጽነትሽን ግን ሳላደንቅ አላልፍም። አይ አፕሪሺየት ዩ በእውነት በቃ ለዚህ ግልጽነት ሲባል 500 ብር ነው በወር። እሷን ገልብጭና ሊድ። አረ እና 1500 ለቲፕና ለታክሲ ነበር። ከተነቃ ይቀራል። በቃ ግን ያው ግዴታ ነው የትራንስፖርቷን ምናምን ነገር ዝም ብለሽ ጨምር አድርገሽባት ጣል አድርገሽባት ነው። እሺ መጣ። እሺ ይሄ ጤና አልባ ጊዜ አይችሉም። ጂሰስዬ እዚህ ቤት እየኖረችማ የዞን ግማሽ ባትሆን ነበር የሚቆጨኝ። እንደልቀቅ ብላ ሰፍታ አረንጓዴ ሶፋ ልምላሜ ይወዳሉ ማለት ነው። ልምላሜ ይወዳሉ ማለት ነው። በስማ ጎብላ ና ጎብላ እዚህ ጋር ነበር ደቅ ብሎ መቃት ጎብላ ቀይ ቀንበጡ ነው ይሄ ገራቦንቶ አፋንተኛው ቤቱ እንዳይታፈን መስኮቱን ክፈተው። እንደውም ብሩን ትሰሪው እኔ ዝም ብዬ ደቀሽ እጠብቃታለሁ። እሷ ተፍታ ዘና ብላ ተምጣ። ሳንቾ ለዚህ ቤት አይመጥንም። ሳንቾ ለዚህ ቤት አይመጥንም። ለዚህ ቤት አይመጥንም። The Lord is my
ምን አባት ትሰራለህ እዚህ? በሰጋር ፈረስ እንደዚህ ሽምጥ እየጋለብኩ ምን እያረክ ነው ተብሎ ይጠይቃል። ሊያትዬ ይኸውልሽ አዝግ ይሆንሽ ልጅ ይልቁ ምን እዚህ መደቀበኝ። የአባቴ አምላክ ዝጋት ይልቀቅብና ተነስና ውጣ። እንደውም ይኸውልሽ ብሩን አንቺ ያዣትና ትፍታ ዘና ብለሽ ነኝ። እኔ እዚህ ደቀሽ ልጠብቅሽ። እዛው በሽታ ያዘ። ተነስና ውጣ። ተይ እንጂ ሊያትዬ እንደዚህ ይባላል እንዴ? ይህን የመሰለ ለምለም የሆነ አረንጓዴ ሶፋችን ላይ ብርጫችንን ገዝተን እንመጣለን። እኔ ቀንበጧን እየቀነጠስኩኝ አጎርስሻለሁ። አንቺ ደግሞ ለወዛን ፈልፈል እያደረግሽ ባፌ ትይኛለሽ። ጨዋታው ደራ ማለት አይደል? ድሪ ስራብህና መጣው። ቆይ እንዴት እንደሚቀነጠስ አሳያለሁ። ሊያትዬ ውሃ እንዳትረሺ፣ 2 ሊትር ቀዝቀዝ ያለ ቢሆን ይመረጣል። The Lord is my shepherd. He knows what I want. ተነስና ውጣ። ድጋሚ አልናገርም፣ ውጣ። አንቺ ያመረርሽ እንዴ? ምን ሆነሽ ነው? እኔ ይሄ እዚህ ብረት ይዘሽ ተወርክ ታደርጊልኛለሽ ብዬ ስጠብቅ ዱላ ይዘሽ ፉከራ አይመጣውም። እውነት አይበላም። እቴትዬን አይበላም። ተነስና ውጣ። ድጋሚ ቃሌን አልደግመውም። ተነስና ውጣ። አንቺ ያመረርሽ እንዴ? በቃ ፒስ። እኔ እኮ ጭው ልፍጠር ብዬ ነው። ለዚች ልብ ነው ቦቅቧቃ። ሶፋዬን ምንድን ነው ያደረገው? በጣም ደስ ይላል። እዚህ ሁሉም ነገር ርካሽ ነው። እኛ ይሄን ሁሉ ነገር በገዛንበት እቃ እኮ እዛ ቁርስና ምሳ እንኳን አንበላበት። ገርምሻል። ሁሉ እኮ እዚህ አራሽ ነው። የተወሰነ ሰው ብቻ ነው የሚሸምተው ወጥቶ እንጂ ሁሉ ገበሬ ነው። አየሽ፣ ለዛ ነው። ምን ነው እንዴ? ትተዋወቃላችሁ እንዴ? ሰኒ እኔና ደህና ነሽልኝ? ብርቄ እንዴት ነው? ደህና ነኝ እናቴ። እንዴት ነሽልኝ? ደህና ነሽ ብርቄ? እዚህ ምን ታረጊያለሽ እንዴ? ለካ እዚህ መተሽ ነው የጠፋሽው እንዴ? ትተዋወቁ ኖሯል እንዴ? ሰኒዬ፣ እዚህ ምን ታረጊያለሽ? እንዴት ወደዚህ መጣሽ? እኔማ ዘመድ ልጠይቅ እዚህ መጥቼ ነው። ደግሞ ብርቄ እንዴት ነው ያማረብሽ? ደግሞ እዚህ ምን ትሰሪያለሽ? ይኸውልሽ እዛ ማዶ ከተሰማ ጋር ነው የምኖረው። ያ ነገር እኮ በእኛ ምክንያት እንደዛ ከሆነ በኋላ እንዴ በምን አይኔ ወደዛ ተመልሼ ተሰናብቻችሁ ልሂድ? በዛው እንደው አይኔን በጨው ታጥቤ ብስ ብዬ ጠፋሁ። ወይ ብርቄ በጣም ደህና ሆነሻል። መስማ ከበፊቱ ታሽሎሽ ስላየሽ በጣም ደስ ብሎኛል። አዎ ተመስገን ነው ብቻ። ፈጣሪ ጥሎ አይጥልም እኮ። እና ታዲያ ከመንገድ አይደል እንዴ የመጣችሁት? እቤት ያረፍ ብላችሁ ቡና አፍልቼላችሁ ትሄዳላችሁ። ኑ እንሂድ። አረ እንሄዳለን። እቸኩላለሁ። ገና ምጣድ ምጥድ ነኝ። ምን ነው ልጆች የሉም እንዴ? አትቆዩም እኮ። ቡናይቱን ጠጥታችሁ ትሄዳላችሁ። ኑ እንግባ። እኔ ይቅርብኝ።
ሰንዬ አንቺ ግን ከፈለግሽ ሂጂና ቆይ። እኔ ስራ አለብኝ። በኋላ ዘርዬን እልክልሻለሁ። አረ ይህን እቃማ ከአንቺ ጋር ቤት ማድረስ አለብኝ። ስለዚህ እሷ ጋር አልሄድም። ውይ ብትገቢ ደስ ይለኝ ነበር። ባለ ውለታዬ እኮ ነሽ። ውለታሽ አለብኝ። አረ የምን ውለታ ነው ብርቄ? እንዴ ለምን እንደውም አብረን አንሄድም? የምታታይ ምን ቸግሮኝ ደስ ነው የሚለኝ። ደግሞ ያንቺን እንግዳ ማስተናገድ አግኝቼ ነው። አይ እኔ እንኳን ሌላ ቀን ብመጣ ነው የሚሻለኝ። በቃ እናንተ ሂዱ። ብርቄ ደግሞ እኔ እባክሽ አትግደደሪ። እዛ እንሂድና የተፈጠረውን ነገር ሁሉ ትነግሪኛለሽ። እሺ እንግዲህ ካላችሁ ምን አደርጋለሁ። እንዴት ያለሽ ጥሩ ልጅ መሰለችሁት። ጥሩ ልጅ ናት። አዎ በጣም ይሄንነት በጣም ደስ ብሎኛል። ደግሞ ናሆም አሁንም ቢሆን ያደረከው ነገር ልክ አይደለም። ይሄው ልጅቷን አወራናት፣ ቪዲዮን አጠፋችሁ፣ በቃ አለቀ። ቆይሽ ነገ እስኪራ የሆነ ነገር ሲፈጠር እያስተካከለን የምንኖረው በቃ። ሁሉም ነገር እኮ እንደሚከብድ ግልጽ ነው፣ ግን በነገሮች ተፈትኖ ማለፍ ራሱ ትልቅ ነገር ነው። እኔ እኮ ከምንም በላይ የሚቆጨኝ ምሩ በእኔ ምክንያት እንደዚህ መሰቃይቷ ነው። እንደዛ አትበላው። አንተ አሁን ብላ ያደረከው ምንም ነገር የለም። እኔ ከፍታለሁ። አሁን የማያዳግምና ዘላቂ የሆነ እርምጃ ነው መውሰድ ያለብን አይመስላችሁም? ነይ ግቢ ነይ። ሰላም ነው? እንዴት ነው? ሰላም ነው? ይቅርታ በጣም አረግዬ፣ እንደው አንድም ቀን መጥቼ ሳልጠይቅሽ ደህና ነሽ ግን? አረ ምንም ችግር የለውም። ሰላም በቃ እኔ ቡና ላፍላ። አይ በፍጹም ኪራን ለአንድ ጉዳይ ላናገረው ነው የመጣሁት። ምን ነው ችግር አለ እንዴ? ኪያዬ ላንተ መንገር በጣም ስለከበዳት እኔ ልንገር ብዬ ነው የመጣሁት። ኪያዬ ላንተ የነገረች አልመሰለኝም። አዎ ልጄ፣ ኪዩ መንገር ከብዷት ነው እንጂ ኤዱ ከታገተችብን 1 ሳምንት አልፏታል። ምን? አንቺ ቆይ እንዴት ተጠጫለሽ እንዴ? ለዞም እንደዚህ እስከምትሆኚ ድረስ። ቆይ አንተ ስትናደድ ትጠጣ አይደል እንዴ? በቃ እኔም ተናደድኩ ጠጣው። ለምንድን ነው ትልቅ ነገር የምታረገው? እና ቆይ እኔና አንቺ አንድ ነን እንዴ? አንቺ ቆይ ጠንካራ ሴት አይደለሽ እንዴ? አሁን ግን ደከመኛ። ሄማ በቃ አቃተኝ። ለካሰው ወራረ ነው የሚጠጣ። እሺ በቃ መለፍለፍሽን አቁሚና ነኝ እንዴ? እንዴ ያው ቤት ነው እንደዚህ ሆኜ ማሚ ምን ትለኛለች? እና ምንድነው አላማሽ እንዴ? ቢሮ እንዳልወስድሽ በቃ እንደዚህ ሆነሽ ቢሮ እንዳይዩሽ አልፈልግም። እኔም እኮ አልፈልግም፣ ግን አብሮ አደጌ ፈልጌ ባጣ እኮ ነው። ምን ላድርግ? ይገባኛል ኪያ፣ ይኸውልሽ እናገኛታለን። እሺ እኔን ክፍት ይበለኝ። በቃ አሁን እንሂድ። ወይኔ ቡርሴን የታረኩት ሲስተካራም ቤት አይሰራም። ሀና ጋ ነው ይዛልሽ ትመጣለች። አሁን በቃ ይኸውልሽ ከዚህ አካባቢ ዞር እንበል። ይኸውልሽ ሬድ እንጥራ። እስከዛ መቼስ ደግሞ በታክሲ አንሄድም አይደል? ለምን ትጠራለህ? ለእንደኔ አይነት ከንቱ ጓደኛ ለምን ራይድ? አንቺ እንደዛ አትበይ። ይልቁን ይኸውልሽ አንቺ ማትረቢ ሰው አይደለሽም። እሺ እንደውም ይኸውልሽ ለሰው የምትጨነቂና የምታስቢ ሰው ነሽ። እኔ እኮ ግን ለአንዷ ጓደኛዬ መሆን አቃተኝ። እንትን በቃ ወደ ቤት እንሂድ። አንተ ፋራዩን ግልጽ አትጠቀምበትም። እንደ ይሄንን አጋጣሚ ስትነቀዩ ለይንን እንድን ታገኙ መስሎሃል? እሺ ፋራ እኮ ነው። አኒ ነይ ልደገፍሽ። ኪዬ እኔማ ምን አቅም አለኝ ብለሽ ነው? ባይሆን ሄኖክ ይደግፍሽ፣ እሱ ይሻላል። ብትወርቂ እንኳን አይነሳሻል። አረ ጎበዞች እንደዚህ ነው የሚያምርባችሁ። ባይሉ እስከ አስፋልት እንሂድና ከዛ መኪና ጣራ ቀስቀስ ወደቀች። አንቺ ጤና የለሽም እንዴ? እንዴት እንዲህ ታደርጊያለሽ? ጥይት እኮ እሳት ነው የሚተፋው። አናትሽን ልዱ የሆነው የማን ጦስ ልትሆኚ ነው? እንዲያውም በዛው ከተገላገልኩት ጥሩ ነው።
እዚህ ቤት እንደሆነ የሚሰማኝ የለ። ኧረ አንቺ እንደው ከንቱ ነሽ። ምን አይነቷ ማፈሪያ ነሽ? አሁን አንቺ ከኛ ቤት ነው የተወለድሽው? ኧረ ይሆንሽ ማቱን የምታመጩ ማትረቢ። ኧረ እንደው አንቺስ ከንቱ ነሽ። ምን አይነቷ ማፈሪያ ነሽ? ለአንድ ላገባው እንደዚህ የምትሆኙ አንቺ ለማን ብለሽ ነው እንደዚህ የምትሆኙ? አንቺስ ምን አይነቷ ተስፋ አስቆራጭ ነሽ? እንዴት እንጂ ወንድም ጋሽ እኔ ምን አልኩልኝ ብያችሁ አውቃለሁኝ? እስከ ዛሬስ እኔ ምን ጠየቅኳችሁ? ምን እናርግልኝ ስትሉኝ ምን ጠየቂያችሁ አውቃለሁ? ቆይ እስቲ ምን እናርግልኝ ስትሉኝ የነበረው እንዲህ ለመዋሸት ነው? እንዲህ ላታረጉልኝ? እንዲህ አይነት ነገር እንዳይመጣ ነው እንዲያስለፍፍ እንዲያስመክርሽ የነበረው። ታዲያ አሁን ምን ፈለግሽ? ምን ያጎደልንብሽ? ጓደኞቼ ሁሉ አግብተዋል፣ እኔ ነኝ ያላገባሁት። እኔም ደግሞ ማግባት ፈልጋለሁ። እና ባንቺ ፍቅር ያበዳተሽ ነው? ስንት ሽማግሌ አንዴ ሲመላለስ ነው የሚውለው፣ ለዛውም የከበርቴ ልጅ። እኔ ገንዘቡን ሳይሆን የምፈልገው እሱን ነው፣ ልቤም ደግሞ የሚፈልገው እሱን ነው፣ የከተማውን ልጅ። እሺ ሚስቱን ምን እናርጋት? እሱ እኮ አግብቷል። እንዲያች አይምሮም የለሽ እንዴ? ማሰብ አቆምሽ? እሱ እሷን ያገባት እኔን ስላላየኝ ነው። እኔም ቢያየኝ ደግሞ እኔን ነው የሚወደኝ። ያው እኔ አይኑ ላይ አውቄያለሁኝ እንደሚወደኝ። በቃ እሷን ከተማ እንስደዳትና እሱን ከኔ ጋር ማድረግ ይከብዳችኋል? አንቺ የሰው ህይወት እኮ ነው ነውረኛ። ደግሞ የሰው ባል መመኘት ምን የሚሉት ነው? ትሰሙኛላችሁ? እንግዲያውስ ጥይት ስለደበቃችሁና እኔን ስላሰራችሁኝ ምንም የምትፈይዱት ነገር የለም። እሺ እኔ ውቤት እንደሆነ ከማድረግ ምንም ነገር አታስቆሙኝም። እንግዲያውስ እኔም እንደሞትኩኝ አስቡት። ህርማችሁን አውጡ። አንቺ ይህን ነገር አቁሚ ብያለሁ። እንደዚህ ስትይ እንዳልሰማሽ። ይሄን የሰጣን ምክር ወደዛ ነቅለሽ ጣይልኝ። እኔ ወንድሞች አሉኝ ብዬ ባማክራችሁ እናንተ እኔ ላይ ስለፈረዳችሁብኝ እኔም እንግዲህ ራሴ ላይ ፈርዳለሁ። እንዲያ ነው። አረሙኗ ማትረቢ ነሽ። እንደው በምን ቀን ነው ከኛ ቤተሰብ የተፈጠርሽው? እንደው ማቱን እኮ ነው አንቺ የምታመጪው እማትረቢ። እኔ ባውራ እዚህ ቤት የሚሰማኝ የለም። ተይ በኋላ እኔ ምንም አልላችሁም። እንዲያው ምን አይነት ደው ውስጥ ነው የገባው? አይ አላቅም ወንድም ጋሽ፣ ያው ውቢትን ታውቃታለህ፣ እብድ ናት። ስለዚህ ሳይረፍድ ከዚህ ቀያ ያንን ኮሽኳሻ ማባረር አለብን። ቆሎ እንኳን እንዳላመጣላችሁ ልጆቹ ጨርሰውታል። አረታታ አያስፈልግም እንዴ? እንደውም አንቺ ከገበያ ነው የመጣሽው፣ ደክምሻል። ስለዚህ ገብተሽ አረፍ በይ። አይ ዘንዶ መታማታቅ እንግዳ ባዶ አፏን ትሄዳለች እንዴ? አይ ታስበላናለች እኮ። እኔ ምን እንግዳ ነኝ ብላችሁ ነው? ሰኒ ለማዋራት እኮ ነው የመጣሁት። ይሁን ተጫውቱ። መጣ። እሺ አንቺው እስቲ እንዴ አንቺው እንዴት አምሮብሻል! በስማ ካየሁሽ ራሱ እኮ ቀልተሻል። አይ ቀላው ብለሽ ነው። ይልቅ አንቺ ተመችቶሻል። እንደውም ፊትሽም ሞላ ሞላ ብሏል። አይ እኔማ እንዴት አያምርብኝ ብለሽ እንዴ! ያ ሁሉ ድብድብ፣ ያ ሁሉ ስድብ፣ ሁሉ ነገር ቀርቶልኝ እንዴት ሰላሜን አላገኝ ብለሽ ነው እንዴ? በቃ ከተሰማ ጋር ትዳር መሰረታችሁ እንዴ? አሁና እንደው ልጅም ቢያለን እንጂ እንዴት ተሳስበን እንደምኖር ብታይ። ውይ በጣም ደስ ይላል። ልጁም እኮ ቀስ እያለ ይመጣል። እና እንዴት ነው? ቆይ እዚህ ዘመድ ልትጠይቅ የመተሽ ነው? አዎ ከባለቤቴ ጋር ነው የመጣሁት። እዚህ የዘመድ ማህበር አለ እና እሱ ለመካፈል መተን ነው። እንዴ አገባሽ እንዴ ሰንዬ? አዎ አገባሁ እኮ። እንደውም አሁን ትንሽ ቆይቶ ይመጣ፣ ትተዋወቂዋለሽ። እንደዛ የሰርጉ ዕለት ስንደሰት ቆይተን በእኔ የተነሳ ምን ነው ችግር አለ? እናንተ ለካ እስከ ዛሬ ድረስ ከጀርባ የሆናችሁ ስትዶሉትልኝ ነበር አይደለ? በዛብህ እዚህ ምን ታደርጋለህ? ደግሞ በዚህ ለምን የሚፈታ ምን ነገር የለም። ተረጋጋ። ዝም በል አንተ ቅቤ ምላስ፣ ዝም በል። እኔ ላይ እንደዚህ አይነት ስራ ትሰራላችሁ? ተረጋጋ እባክህ፣ በዛብህ ተረጋጋ እባክህ።
በጉልበት የሚሆን ነገር የለም። ተረጋጋ። አንተ ግን በል እንደዛ ሲፈጠር እኔም አፍሬ ሸሸው። ሰንዬ ናውቃለሁ። በዛ ባንቺን ፈልጎ መጥቶ ነው እንጂ እንደዛ ያደረገው ባንቺ ምክንያት እኮ አይደለም። እነዚህ ራሱ እኮ ከሰርጉ በኋላ የት ሄደች እያሉ ሲጨነቁ ነበር። የትኛው ድፍረት ይዛ ያስቀምጠኝ ብለሽ ነው? እንደዛ ሰርጉን አበላሽቼ እኔን በጮታ ጥቤ እንዴት ልምጣ? ይገባኛል፣ አሳፋሪ ነው። ግን ደግሞ አንድ እንኳን መተሽ እኮ ብታያቸው ጥሩ ነበር። ካልሆነ አንድ ቀን ከትሴ ጋር ሄደን እናያቸዋለን። እንደው ኒና ደህና ናት? አርጋ እንደናፈቀችኝ እንደው ባይኔ ላይ ወል እኮ ነው የምትለው። ይሄኔ ናት። ደህና ናት እባክሽ። ምን ትሆናለሽ ብለሽ ነው? እንደውም እብደቱ ጨምሮባታል፣ እንደውም አይሎባታል። እሷ እኮ ናት ነጻ ያወጣችኝ ከዛ ሁሉ ጣጣ። ነጻ ያወጣታኝ ይኸው ደስተኛ ሆኜ እንድኖር ያደረገችኝ። እሱስ ትክክል ነሽ። ግን ደግሞ ያው አንዳንዴ መታገስ በምን ሰዓት እንደሚከፍለን አናውቅም። እንደው ምሩ ነው አይደል ስሟ? ቆይ ወንድ ነው ሴት ነው የወለደችው? ነፍሰ ጡር ነበረች። ውይ ብርቄ፣ አይ እንደዛ እንኳን አልሆነም። ዋናው እሷ ተርፋልናለች። አይ ምሩዬ፣ እንደው ፈጣሪ ያሳይቶ ከሚነሳ እንደኔው ደርቆ መቅረት ይሻል ነበር። ያው እሱ አልፈቀደም። ለወደፊቱ ደግሞ እሱ ያውቃል። ይልቅ እሱን ታየውና ለምን ስለ ባለቤትሽ አትነግሪኝም? ወይ እንጂ ምን ሆነሽብኝ? ምን ነካት? አንተ ምን አርጋት ነው? ኧረ እኔ ምንም አላደረኩትም። እናቴ፣ የኔ ቆንጆ፣ የኔ ጀግና፣ እኔ ልጅ ጥያቄሽን መመለስ ሲያቅተኝ ጥት ብዬ ልሽ መጣሁ። ትንሽ ነበር እኮ የጠጣችሁ፣ ግን ደግሞ ልምዱ ስለሌላት ነው መሰለኝ ቶሎ ክልትዋለች። ልጅ አፈር በበላው። ምን ሆነብኝ ነው? ምን አርጋት ነው? ኧረ እኔ ምንም አላደረኳትም። ምን ነው እናንተ ሳታስቆማትም? ነገር አይደለም ከመጠጥ ጋር ተዳምሮ ብቻውን አያሰክርም? እኛ እኮ ልናስቆማ ሞክረን ነበር፣ ግን በቃ እሱ አልፈልግም አለች። አሁን ምንድን ነው የምናደርገው? ወንድሟ ወደዚህ እየመጣ ነው። ማ ኪራ ነው የሚመጣው? ወይኔ ጉዳችን በቃ አለቀል። ወይ ለምን ውስጥ አስገብተን አናስተኛትም? እንደዛ ይሻላል አይደል? እስኪ ያኒ ግቢና ምኝታውን አስተካክላት። እሺ ማናም ጣላት እስኪ እንዳጥለኝ። ሌሎችም በአይኔ ልከተል ይችላሉ። አንቺን ግን በንጹህ ልቤ ነው የማፈቅርሽ ኪያዬ። ኪያ፣ እኔ ምንድን ነው የምወድሽ፣ አፈቅርሻለሁ ኪያዬ። እኔ ኪያ ነኝ። ሂድና እዛ የምታሞኛቸውን ሴቶች ፈልግና ሙኝ። እኔ ኪያ በቀላሉ የምሞኝ አይነት ሴት አይደለሁም። ደግሞ ከአንተ ጋር ምንም አይነት ነገር አልፈልግም። እሺ ሂድና እዛ የምታሞኛቸውን ከልብ የምትፈልጋቸውን ሴት እናገኝ። ተይ ግን ኪያ፣ ተይ፣ ቆጭሻል። ተይ ግን ተይ። አስቤና አብሰልስዬ ነው እየነገርኩ ያለሁት። እኔ አንተን አልፈልግም። ተይ እንጂ ኪያ፣ አንቺ ማን ትወጂኛለሽ? ደግሞ ትወጂኝ አውቃለሁ። ማ እኮ እኔ ኪያ ነኝ አንተ የምወደው። ግን እያልክ ያለው ነገር ታውቀዋለህ ነው። ያ ሴት አይደለሽ? እናንተ ሴቶች ስትባሉ ማፍቀራችሁ መናገር እንደ ትልቅ ሽንፈት ነው የምትቆጡት። ኪያዬ፣ ችግር የለውም፣ እኔ እረዳሻለሁ። እውነት በማይሆን ነገር ራስን አታጃጃል። አሰማኝም እንዴ ሰውዬ፣ አልወድህም። ኪያዬ፣ ተይ እንጂ ኪያዬ። ዓለም ላይ እኔ እናንተ ብቻችንን እንኳን ብንቀር ቆሜ እቀራለሁኝ እንጂ አንተን አልፈልግም። ትሽ አሁን የትርፍ ቃል ምን አስፈለገ? ኪያ፣ ስለበደልኩሽ አውቃለሁ። በቃ ኪያዬ፣ በድዬሻለሁ። እባክሽ እባክሽ። አንተ ምን እየሆንክ ነው? ተነስ ኪያዬ፣ እባክሽ ፍቀጂልኝና እግርሽ ስር ልደፍ። በድዬሻለሁ።
ይቅር በይ። ዛሬ ግን መስከረም ብቻ ሳይሆን ማበድህንም እያየሁ ነው። አብደሃል መሰለኝ። አዎ አብጃለሁ። እኔ በአንቺ ፍቅር አብጃለሁ። እኔ በአንቺ ፍቅር አብጃለሁ። እኔ መጠጡ አይደለም ያሰክረኝ ኪያ፣ የአንቺ ፍቅር ነው እንደዚህ እንደሆነ ያደረገኝ ኪያ። ያሰክረኝ መጠጡ ብቻ። አዎ አብጃለሁ። አንተ አትጩህ። አዎ አብጃለሁ ኪያ። አንተ ምን ሆንክ ነው? ተነስ እንጂ እባክሽ፣ በቃ እባክሽ ይቅር በይ። አንተ ይሩቅ። ቆይ ምንድን ነው ልጅቷ ይሄን ያክል ነው እንደቀለለች? ና እንጂ ወደ ውስጥ አስገባት። እሺ ነቀስ ቤቶች እንዴት ዋለ? ሰው የለም እንዴ? እንዴ የኪያ ቤት የመጣው መስሎኝ ነበር። ቢሮ ነኝ እንዴ? ኧረ አልተሳሳትክም አለቃ። የኪያ ቤት ነው የመጣኸው እንጂ ቢሮ አይደለም። እኛም እኮ እሷን እዚህ ልናደርሳት መተን ነው። ምሽ መጣ ነገር አንተ በስነ ስርዓት ማየት አትችልም እንዴ? ኪያ ምን ሆናለች? ቆይ እናንተ ለምንድን ነው ታረሷት የመጣችሁት? የተፈጠረ ነገር አለ? ያው አንተን እኮ ማለቴ በኤደን ጉዳይ እኮ ያው ተጨንቃ እዚህ እኮ ልናደርሳት መተን ነው። ቆይ ሁላችሁም እያወቃችሁ ለምንድን ነው ለእኔ መናገር የፈራችሁት? ይሄን ያህል ነው እንዴ ተራራቅ ነው? እንደዛ ሳይሆን ያው በአጋጣሚ የሆነ ነገር እኮ ነው። አው እሷ እኮ አንተ ላለማስጨነቅ ብላ ነው እንጂ ልትነግር ፈልጋ ነበረ። ግን ያው እንደዛ ሳይሆን እንደዚህ ተፈጠረ፣ ለዛ ነው። አፍቀሽኛል በጣም እንዴ። ጨንቋትን ይዛችኋት የመጣችሁት አይደለ? ይሄ ማስራ እንደሆነ በደንብ አውቃለሁ። ወንድሜ የኔ ትዝታ መጣል እንዴ? እንደኔ ማትረባ ማቶኝ ስላለች አፍልክብኝ አይደል? ምን ተሰማ? ደስ አለ? በጭራሽ ኪዩዬ፣ ይሄ አንቺ ማንነት እንዳልሆነ በደንብ አውቃለሁ። ይልቃውን ተነሽና ረፍት አድርጊ፣ ተኝ። አልተኛም ብላኝ እኮ መታ ነው። እስኪ ግባ እናስተኛት። እሺ አይ አንተ እኮ ስልኬን ብዙ ነገር ጠይቀኛል እና ያስተኛል። ኪያዬ አሁን ገና ትክክለኛ ምርጫ መረጥሽ። ናስኬ ነው ካስተኛት። በእናት ትንሽ እንኳን በእንቅልፍ ይውጣላት። ምንድን ነው ታች ደግፎ ሰደት መራመድ ትችላለች። ቀስ የፍቅር መቀስ አሁን ምን አለበት አቅፎ ይዟት ቢገባ። እሱ ሚስቱን እዛ በቀን 40 ጊዜ አይደል ሊሰቅፈት የሚውለው ምቀኛ። ሀና ቆመሽ ቀረሽ እኮ አትቀመጭም እንዴ? ወይኔ እኔ እያለሁ እንደዚህ ተጨንቃ ነበር ማለት ነው።